የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 14 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሚያዝያ 14 ቀን 2033 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በስልሳዎቹና በሰባዎቹ የነበረው ያ ትውልድ ለእኩልነት ለነጻነትና ለሉዓላዊነት ሲታገል በአረመኔ የደርግ ፋሽስቶች ጠባብ አረመኔ ተከታዮቹ መኢሶንና መሰሎቹ በከሃዲ አንጃዎችና በሌሎችም በአሰቃቂ ሁኔታ ተጨፍጭፎ መስዋዕት ሆኗል። በነገሌ ቦረና በኢሃፓ አባልነት ይታገል የነበረው አብዲ አብዱላሂ ያልታደለው ትውልድ በሚለው መጽሐፉ በአካባቢው የነበረውን የወጣቱን ተሳትፎና በኋላም የተከተለውን ፋሽስታዊ ጭፍጨፋና ግብረስየል ወይም ቶርቸር ጥርት አድርጎ አቅርቦታል። ክፍል አንድን ከዝግጅት ክፍል ከቀረቡ ሁለት ሀተታዎች በማስከተል እናቀርበዋለን። ጠላት ወዳጅ ላይሆን መጎንበሱ ያብቃ። የአፈ ዘርታዎቹ አገዛዝ ከቀውስ ወደ ቀውስ እየገባ መሆኑ አያከራክርም። ጅቦቹ በቅርጫው ክፍፍል ላይ መነካከስ ጀምረዋል። ምርጫ የሚሉት ተውኔት ሲቃረብ ደግሞ ቀውሳቸው መባባሱ አይቀሬ ነው። ይህንን በግምት አስገብቶ ትግልን ማፋፋም ለማለት እንጂ የነሱ ቀውስ በራሱ ለውድቀት እስኪያበቃቸው ብሎ መጠበቁ ስህተት ይሆናል። የትግላችን ሂደት ብዙዎችን አዋርዷል። ሊደበቅ የነበረው ማንነትና ወንጀልን አጋልጦባቸዋል። አንዳንዶቹ በተለይም ከኛ ብለው የሚደፍቁት ጊዜ ቢያልፍም ካዳቆናቸው ሰይጣን የማይላቀቁ በምኒልክ ተወልደው በምኒልክ ላይ አሁንም የሚዘምቱ ሆነው መቅረታቸውን በሹሞቹ ፈቃድ ቡትቶ ባንዲራቸውን ብቻ ሰቅለው ሲያካሂዱ በጀመሩት ስብሰባ ግልጽ አድርገዋል። አዲስ አበባ የኦሮሚያ ናትና ኢትዮጵያ ግብር ኪራይ ለኦሮሚያ ተክፈል ማለታቸው ቆምጨጭ ብለው ያቀረቡት ባይሆን ኖሮ አዲስ ቀልድ ብለን በሳቅንበት ነበር። ኢትዮጵያ ለሻዕቢያ ካሳ ተክፈል ያለውን ሌላ ውዳቂ ሌንጮለታን ያስታውሰናል። የሕዝቡን ለገብ ጥያቄ ተነስቶ ለዚህ ኃላፊነትን የያዘ መፍትሄ ምላሽ ሊሰጡ ይገባል ሲባል ይህች እንኳ ቀን ተሌት የዘረፏት አገር ያደረሱባት አልበቃ ብሎ ግብር ትክፈለን ወዘተ የጠባብ ጫጫታ ማሰማትን መምረጣቸው ምን ያህል ዘቅጠውና ደርቀው ወደ መቃብራቸው ሄያጅ መሆናቸውን አሳይቷል። ከነዚህ አገር ገንጣዮች ጋር ሹሞቹ ስምምነት አድርገው ነው እናት ኢትዮጵያ ላይ እየዘመቱ ያሉት። ለዚህ ነው ሙሉ ድጋፍ ሰጥተው ኢትዮጵያ ያሉትን አገር ሉዓላዊነት የሚሉትን ግን የሚያጠቁት። ለመሆኑስ ኢትዮጵያዊ አይደለንም፣ ኢትዮጵያ የለችም የሚሉ ለምንድነው ኢትዮጵያ በሚል ምርጫ ተካፋይ ሊሆኑ የታጩት? ምርጫ ማለት በሕዝብ ላይ መቀለድና ንቀት መሆኑን ደጋግመን ያቀረብነው ነው። ሳይታለም የተፈታ ቅዠት ነው ማለትም እንችላለን። አገዛዙ ሕዝባዊ አለመሆኑንና ሊሆንም እንደማይችልም ገልጸናል። ሕዝብም ተረድቶታል። በሂደትም ማን የሕዝብ ጎራ ማን ከሃዲ ባንዳ መሆኑን ሕዝብ ጠንቅቆ ሊለይ ይችላል። አስመሳዩን ቆረቆንዳ አቀኛ የሕዝብ አለኝታ ማለቱ ወደ ማክተሙ ተጠግቷል ብንል
ስህተት አይሆንም። ገንዘብ ፈሶ ሰዎች በጠራራ ፀሐይ አቋም ሲቀይሩና ሲገዙም መታዘብ ችለናል። ቀደም ሲል እንዳልነው ደግሞ ማን ሹሞቹን እንዳመጣ የሚመለከተው መሪ ራሱ በቅርቡ ግልጽ አድርጎታል። የአሜሪካው ፕሬዝዳንት ትራምፕ ስም ሳይጠቅስ አንዲትን አገር እኔ አድኛት መሪ የተባለው ሰውዬ ሽልማት ተሰጥተው ብሎ አሽሟጧል። ከምን አዳናቸው? ከህዝብ አመጽ። እነማንን አድኖ ለስልጣን አበቃ? ሹሞቹን። የአሜሪካ ልጆች ቡችሎች ናቸው ያልነውን አረጋግጦልናል። የሽልማቱን ቧልት በጊዜው በሰፊው ያጋለጥነው ስለሆነ ለኛ የደነቀን የለም። የሹሞቹ አመጣጥ የህዝብን ትግል ለማፈል ነው ያልነውን ከከፋፋዮቹና ከሰረኞቹ አፍ መስማቱ ምናልባትም ጥርጣሬ ለነበራቸው በቂ መረጃ ይሆናቸዋል የሚል ተስፋ አለን። ምን ያህል የባዕድ ጣልቃ ገብነት ለአውሬ ዘረኝነት እንደዳረገን ተናግረናልና የትራምፕ አዎ የኔ ሥራ ነው አላስገረመንም። ሉዓላዊነት ለአረቦችም ተቸብችቧል። የኢትዮጵያን ፖለቲካ ለሽያጭ አቅርበው ለአሜሪካም ለነሳውዲም ሲያድሩ መዘዙ ኢትዮጵያ ላይ ሆኗል። በኢትዮጵያ ጉዳይ ላይ ማንም ጣልቃ ይግባ ብለን ለዘመናት ያካሄድነው ትግል በሹሞቹ አፈር በልቶ ይገኛል። ብዙዎች አሜሪካ ለምን ኢትዮጵያን ወደ ክፍፍልና እርስ በርስ ጦርነት ገፋት ብለው ይገረማሉ። በቅድሚያ የትራምፕ አስተዳደር ለአፍሪካ ሀገሮች ይህ ነው የሚባል ክብደትና ደቂቃ ስለማይሰጥ ጸረ ኢትዮጵያ የሆኑት እነ ኮሆንና ያማሞቶ ሊፈነጩ ችለዋል። እነዚህ ደግሞ ጸረ አማራ፣ ጸረ ኢትዮጵያ መሆናቸውን ቀደምም ያረጋገጡ ናቸው። ኢትዮጵያ ብትከፋፈል ለአሜሪካ ጉዳዩ አይደለም። ጦርነት ከመጣ ስደተኛ ወደ አውሮፓ ይጎርፋል የሚለው ነው ይበልጥ የሚያሳስባቸው። በአሜሪካ ጫማ ስር የምትወድቅ ኦሮሚያ ወይም ትግራይ ነጻ ከምትሆን ኢትዮጵያ ትሻላቸዋለች። ይህን በእርግጠኝነት መናገር ይቻላል። ይህን አልረዳ ብለው አሁንም አሜሪካ አሜሪካ በሚል የሚወደቁትን ብንታዘብ ሊፈረድብን አይገባም። ይህን የምንለው በአሜሪካ ወይም የራሳቸውን የብሔር ጥቅም በሚፈልጉት ላይ ጭፍን ጥላቻ ኖሮን ሳይሆን ኢትዮጵያን ስለምንወድና ጥቅሟን ስለምናስቀድም ብቻ ነው። መንፈሳችን የሀገራችን አርበኞች እንጂ የማፈሪያ ባንዳዎች አይደለም። የኛ ኢትዮጵያ ትቅደም ክልል አያውቅም። ክህደት ጠላቱ ነው። የከርሶ አደሮችም አይደለም። ለዓመታት የታገልናቸው ለገንጣዮች አንታጠፍ ብለን ያስቸገርናቸው ለአድርባዮች የጎረበጥናቸው ኢትዮጵያን በማስቀደማችን ብቻ ነው። በምርጫ ዘረኞቹ አይወገዱም የምንለው ሐቁ ይህ በመሆኑ ሕዝብን ከትክክለኛው የትግል አቅጣጫ ማደናቀፉ አገር ያሳጣል ብለንም ስለምንሰጋ ነው። ቢሆንማ በምርጫ መፍትሄ ቢገኝማ መች ገዶን። ግን ዓመታት በስቃይ አለፉን ምርጫ ከንቱ መሆኑን እያስረዱን። ስንት ዓመት አለፈ አገር ወዳድ ያልናቸው ሆዳደር ሆነው ሲያሳፍሩን። መንግስት በሉን ባዮችና የተሰየሙብን ጭቆና ግፍን ሲግቱን ስንት ዓመታት አለፉ። በምርጫ ከወያኔ ኢህአዴግ ምንም እንደማይገኝ አሳይተውናል። ደማችንን አፍሰው አስገንዝበውናል። እንደገና ሰለባቸው ልንሆን ህሊናችን አይፈቅድልንም። ኢትዮጵያም እሺ አትለንም። የተራ መንግስት እንኳ ኃላፊነት ሊወጡ የማይችሉና የማይፈልጉ ናቸው። ተረኞቹ ደግሞ ዴሞክራሲ ይቅር እድገቱም ይቆይ ያንተ መንግስት የመጀመሪያ ተግባር ለዜጎቹ ሰላምና መረጋጋትን ማስፈን ነው። ዛሬ ሰላም የለም፣ መረጋጋት የለም። ስጋትና ፍርሃት አልጠፋም። በሰላም ወጥቶ በሰላም መመለስ የሚናፈቅ እየሆነ ነው። የስጋቱና ፍርሃቱ ምንጭ ደግሞ አገዛዙ ራሱ ያሰማራቸው መንጋዎችና ዘረኛ ጽንፈኛ ኃይሎች ናቸው። በምንም መስፈርት በአገራችን መንግስት አለ ማለት አይቻልም። ወያኔም በሽርጥ ገብቶ ያበጣብጣል። ቅጥረኞቹ ህዝብን ከህዝብ ማናከስ ያነሰ ይመስል አማራውን በአውራጃ ከፍለው ሸዋ፣ ጎንደር፣ ጎጃም በሚል ሊያፋጁ ተነስተዋል። ሶማሌን ያስታውሷል። ማየትም ይበቃል። ከወዲሁ መንቃት ይጠበቅብናል። ይህን ተንኮል በእንጭጩ ለማክሰም መዘናጋትና መደናበር አገር ያሰርቃል። ሌቦቹ ደግሞ ጨካኝና ህሊና ቢስ ጅቦች መሆናቸውን አይተናል። ዘረኛ መንጋ ርህራሄም ይሉኝታም የለውም። ከታሪክ መማር ጸጋ ነው። ግን የምንማረው ታሪክ ሐቅን መሰረት ያደረገ መሆን አለበት። ሐሰት ሲግቱን ዘመን አለፈ።
ሻዕቢያም ወያኔም ኦነግም መሰረታቸው ሐሰት ነው። የቡርቃ ዝምታና አኖሌ ውሸት፣ የግብጽ የካታር ቅጥረኞች ትረካ ፈጠራ። ታሪካችንን መንከባከብ አገራችንን ከመጠበቅ ጋር የተጣመረ ነው። ከታሪክ ስንማር ደግሞ ወላጆቻችን አርበኞቹ በትግል አገር እንዳቆዩን ማወቅ አለብን። በሚሊዮን መስዋዕት የሆኑት የኢትዮጵያን አንድነት ለመጠበቅ ነው። ይህን ዘንግተን ሆዳችን ከሀገር ፍቅራችንና ከወኔያችን በልጦ አገር ስትደፈር ዝምታን ከተቀበልን ለሚደርሰው ጥፋትና ጉዳት ተጠያቂ ከመሆን አናመልጥም። ታሪክን በተገቢው ማስታወስና መዘከር፣ በሕዝብ መሃል አንድነትና ፍቅርን ማስፈን፣ በሃይማኖት ሊበጠብጡን የሚቃጡትን መቋቋም ግዳጃችን ነው። በተለይም አዲሱ ትውልድና ወጣቱ ይህን ግዴታ ሊቀበሉና ሊከተሉ ሊያሟሉ ዝግጁ መሆን አለባቸው። ያለፈው ባወቀው በተቻለው ታግሎ አልፏል። የዛሬውም ዛሬ ግዴታውን መወጣት ነው ያለበት። ለዚህም ነው ዝግጁ መሆን ያለበት። ኢትዮጵያ ትኑር ትጎዳ የሚመለከተው የዛሬውን ትውልድ እንጂ አንድ አገር አሳልፈው የሰጡንን ጀግኖችና ትውልድ አይደለም። ኢትዮጵያ በአንድነቷ ጸንታ ለዘላለም ትኖር። በጽኑና የጋራ ትግላችን ዘረኞችን እናስወግድ። ድል ለኢትዮጵያ ሕዝብ። ያወርቃል ማትውልድ ያተከበን በደምሳተነ ከልባችን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን በገጠር ከተማ የወደቀው ሻማ ሆኖ ለኛ የቀለጠው ያወርቃል ማትውልድ ያስረከበን በደምሳተነ ከልባችን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ሞተር አጥፍቶ መኪና ነርቶ ብሩህ ተስፋ በጎ ነው፣ ግን የሚሆንና የማይሆን ነገርን መለየት በጎ ነው። ምንም ሳይታገሉ መብትና ነጻነት ፍለጋ ፋይዳ ቢስ ነው። ትግልም ጥርት ያለ ግንዛቤን ይጠይቃል እንጂ ጅው ብሎ ገብቶ የሚንጨባረቁበት አይደለም። የፋኖ ትግል ዘረኞቹን በስልት እየቀጣ ነው። አንድነታቸውን እውን ካደረጉ የኦሮሞማ ፋሽስቶችን ሆነ ወያኔን እንደሚያደባዩ ምንም ጥርጥር የለንም። ልጓዝ ብሎ የጠፋን ሞተር ሳያበሩ መኪናው የትም አይደርስም፣ አይሄድም። ቁጭ ብሎ ተአምር መጠበቅም አያዋጣም። ለዚህ የሚሆን ብቃት ወይም ጽድቅናም የለን። ያልተገላበጠ ያራል። የሶፋ ፋኖ ድል አያመጣም። የንጹህ ሕዝብ ደም እየፈሰሰ አሁንም አንዳንድ ምሁሮች የአውሬው ኮሎኔል ደጋፊ ሆነው መከሰታቸው ይቅር የማይባል ሆኖ ተፈርጇል። ለመታረም ጊዜው በእርግጥ አጭር ነው። ሆኖም እያበቃ ነው። ምን ለምን አብረህ አዝግም ነውና ይህ የተግማማ አገዛዝ ስመ ታሪክ ክፉዎችን ሲያወድስ የሀገር አርበኞችን አስቸልችሏል። አርበኞች ዘረኛ አልነበሩምና አያመቹትም። የሎሬት ጸጋዬ አይነቶቹ ጠባብ ሳይሆኑ ጽኑ ኢትዮጵያዊ ስለነበሩ አይፈልጋቸውም። እነ ኃይሉ ገሞራውንማ እንተው፣ እነ ጸጋዬ ደብተራው ከቶም አይነሱም። የኢሃፓን ሰማዕት አውግዘው የአንጃን መንጋ አትርሷቸው ብለው ይንጫጫሉ። ነገሮች የተገላቢጦሽ ናቸው። ሶሻል ሚዲያ የሚባለው አዘጋጅ ሆኖ ሐሰትን መርጨት ቀላል ሆኖም ስለተገኘ የየሚዲያው ባለቤት ነን የሚሉ ጋዜጠኛ ሳይሆኑ ባለቅርሻቶች መድረኩን አደናብረውታል። የጋዜጠኛ ስነ ምግባርን የማያውቁ ጥራዝ ነጠቆች፣ አይታክቴ አንጃዎች ቢመረን ሲያንስ ነው። ግልጽ የሆነና ክርክር ውይይትን የማይጠይቅ ሐቅ አለ።
ኮሎኔሉ በአሜሪካና ድሮን እየሰጠችው ባለች ኤሚሬትስ ታሽቶ ተመልምሎ ለስልጣን ከደረሰ ጀምሮ አወናባጅ ዘረኛ ነው። ከወዲያው ያወቅንበትና ያወገዝነውም አንዳንዶች እንደሚሉት የሱዳን ዛር ጠንቋይ ነግሮን ሳይሆን ማንነቱን፣ አመጣጡን ወዘተ አይተን መርምረንና ደምድመን ነበር። ፖለቲከኞች ስለራሳቸው የሚለፈፉትን በሌጣው አትመኑ የተባለውን ያመኑ፣ ሕግ ሊከበር ነው፣ ሕገወጥ እስራትና ቅጣት ሊያከትም ነው፣ አገዛዙ ይቅርታ ጠይቋል፣ ፍትህን ሊያሰፍን ቃል ገብቷል ወዘተ ብለው አምነው ተደናግረው አገዛዙ እንዲደላደል እድል ሰጥተውታል። አንዳንዶቹማ ፋኖን ያገዛዙን ጥላቻ ተከትለውና የእኛን ድጋፍ ስህተት ብሔረተኝነትም ያሉን ነበሩ። ዛሬ የሁሉም ንስሐቸው ስህተታቸውን መሸፈን መካድ ሳይሆን መስዋዕት እየሆኑ ያሉትን ፋኖች ጸንቶ በመደገፍ ነው። ታሪኩን የረሳ ስህተቱን ይደግማል ይላል ንቁ ኢትዮጵያዊ። ምኒልክን አውግዘው አኖሌ ልቦለድና ቡርቃ ዝምታን አስፍነው ጥላቻ አምራቾች እያጠቁት እየቦጨቁት ቂም ሲያንስ ነው። ዝምታ የጠፋን ሀገር አይመልስም። ጭምትነት መብትን አያስከብርም። ቂም አትያዙ ይሉናል። ለምን አንይዝ? ከዚህ በፊት ለለየላቸው አንጃዎች ቡከኖች ይቅርታ አድርገን ያገኘነው ዳግም መነከስን ብቻ ነው። ያተረፍነው ዳግም ክህደትን፣ ዳግም አንጃነትን ነው። የኢሰፓኮ ታጣቂ አገር ወዳድ ይሆናል ብሎ መጃጃልን ብቻ ነው። ይቅር እንላለን፣ የነበረውን ግን አንረሳም። ዳግም አንሞኝም፣ አንበለጥም። ተራ ዘረኛ ኮሎኔልን አናምንም፣ ጆሮ አንሰጥም። ይህ ነው ሐቁ። በሽተኛ ዘረኛ እኛና አገራችንን መቼም አይወክልም። ድምጥማጡን ለማጥፋት እንሰማራ። ኢትዮጵያዊነት አሸናፊ ይሆናል። የፋኖ አንድነት በአስቸኳይ እውን ይሁን። የታሰሩ የፖለቲካ እስረኞችን በትግላችን እናስፈታ። ህዝባዊው ስርዓቱ ይሆናል። ጨለማው አልፎ ብሩ ይሆናል። እንደ ሃይማኖት አይለያየን፣ በዓላማችን ተያይዘን በያዝማ ዙሪያ በሕዝባችን አለ መጣችን ዳጋር ሆነን ባቱን ባለቋራ የወደቀው ሻማ ሆኖ ለእኛ የቀረበው ያወርቃል ትውልድ ያስረከበን በደም የታተመ ከልባችን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያደራ ቃላለን ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። መግቢያ። የሰው ልጅ ምንኛ ክቡርና ተወዳጅ ፍጥረት እንደሆነ ማመን
ከማመንም በላይ ደግሞ ስለ ሰው ክብር መጽናትና የድርጊቱ ባለቤት ሆኖ መገኘት ክፋት በበዛበት ምድር ታላቅ ምሳሌነት ነው። ዓለማችን ሁል ጊዜ አዳዲስ ነገሮችን ይዛ ብቅ ትላለች። የተለያዩ ፍልስፍናዎችና ፖለቲካዊ አስተሳሰቦች ከተለያየ አቅጣጫ እየመነጩ በማህበራዊ ሕይወታችን ውስጥ የለውጥ ማዕበል ያስነሳሉ። ሞገዱ የበረታና ኃያል የሚመስለው አዲስ ነገር በሌላ አዲስና የተለየ ክስተት ይዋጣል። እንዲህ እያለ የሰው ልጅ ታሪክ ብዙ የታሪክ አጋጣሚዎችን አሳልፏል። ከብዙ ዓመታት በፊት በሰው ልቦና እንደ እውነት ይታሰቡና ይደከምላቸው፣ ይሞትላቸው፣ ይገደልላቸው የነበሩ ሐሳቦች፣ ነገሮች፣ እምነቶች በዛሬ ብስለቱ ፊት ቂልነት ሆነው ይታሰባሉ። ዓለም በሙሉ ከአህጉር አህጉር አቋርጦ ያመነበት አርማ የቀረጸለት የጮህበት ፍልስፍና ወደፊት ለዓመታት በእግረ ህሊናቸው ቀድመው በልቡናቸው ምናብ የጎበኙት የፈላስፋዎች ህልማዊ ነገር እንጂ በምንሳተፈው የተዛባ ዓለም ሊደላደል የማይችል ተረት መሆኑ እየታመነ የመጣበት ዘመን ደርሰናል። በኑሯችን ውስጥ በርካታ አስተሳሰቦች ብቅ ብልጭ እያሉ ጥልቅ ድርግም ይላሉ። በወራት ብዜት ያረጃሉ፣ ይሻራሉ። የሰው ልጅ ግን የአሮጌውና የአዲስ አስተሳሰቦች ባለቤት እየሆነ ነበር፣ ዛሬም አለ። ክቡሩ ተወዳጁ የሰው ልጅ። የዚች አነስተኛ ጽሑፍ አዘጋጅ ከሁሉም በፊትና በላይ ክብር ለሰብአዊነት የሚል ጠንካራ እምነት አለው። ፖለቲካዊ አቋሞቻችንና አስተሳሰቦቻችን ከሰብዕናችን እየቀደሙ በሰውነታችን እግዚአብሔር ያደለንን የከበሩ ሀብታት ፍቅር፣ ትዕግስት፣ ርህራሄ፣ ቸርነት፣ ማመዛዘን እያመከኑ ወደ አውሬነት እንዳይለውጡን እንጠነቀቅ ዘንድ በጥብቅ ያሳስባል። ወቅት የሚወልዳቸው ልዩ ልዩ አስተሳሰቦች ጠዋት ተነቦ ማምሻውን ለዕቃ መጠቅለያነት እንደሚያገለግል ዕለታዊ ጋዜጣ ሲያልፉና ሲጣሉ በምናይበት ዓለም ሰው ባለው የሐሳብ የመስመር ልዩነት ምክንያት የሚደርስበትን እስራት፣ ግርፋት፣ ስቃይ፣ መኮላሸት፣ በስለት መቆረጥ፣ መሰቀል፣ መታነቅ፣ በጥይት መደብደብ ይቃወማል። በዚች አነስተኛ ጽሑፍ የተካተተው ታሪክ በነገሌ ቦረና አካባቢ በኢሃፓ ኢሃወሊ ስር ተደራጅተው ስለተሰዉ ወጣቶችና ስለ ደርግ መኢሶን ነፍሰ ገዳዮች እንዲሁም ሰቆቃው ስለደረሰባቸው አባላቱና ወላጆች እውነተኛ ገጠመኝ ቢሆንም አብይ ተልእኮው ቀሪው ትውልድ እልቂቱ እንዳይደገም በትምህርት ሰጪነቱ ሊጠቀምበት እንዲችል ነው። በእግረ መንገዱም አቶ ተስፋዬ መኮንን የሚባሉ ግለሰብ ታሪክን ለባለ ታሪኩ በተሰኘ መጽሐፋቸው እንዳስተላለፉት ኢህአፓ በአብዛኛው የቦዘኔውን ክፍል ያቀፈ የነፍሰ ገዳዮች ድርጅት ነው በማለት ያሳተሙትን አሳፋሪና ሐሰተኛ ጽሑፍ ለማረምና የወጣቱን በእውነት ለእውነት መውደቅ የአሁኑ ተተኪ ትውልድ በትክክል እንዲያውቅ ለመመስከርም ነው። ምናልባትም ዛሬ ባለንበት ሁኔታ በወንጀለኞቹና በተባባሪዎቻቸው ላይ የክስ መረጃ ለማቅረብና ቀሪውን ትውልድ በቂም ለማናከስ ሳይሆን የበደለ በመጸጸት ለይቅርታ ለካሳ ነፍሱን እንዲያዘጋጅ የተበደለውም የቀደመው የስቃይ አሻራ በዚህ ትውልድ ላይ እንዳያርፍ ይቅር ባይ ሆኖ እንዲቀርብና ሕግና ማህበራዊ አስተሳሰቡም ለሰብአዊ መብት ቅድሚያ እንዲሰጡ ለማሳሰብ ነው። ሕዝቦች በመቻቻል ከልዩነት ይልቅ አንድነትን፣
ከጦርነት ይልቅ ሰላምን በየጎራው ከመጋደል ይልቅ ተደራድሮ መስማማትን እየመረጡ ይታያል። የተከፈሉት የዓለም ቤተሰቦች በሰላም የመገናኘት ፋና በጀርመኖች፣ በየመኖች፣ በዘር መድሎ ስርዓቷ ዓለም ሁሉ ያወግዛት በነበረችው ደቡብ አፍሪካ ሳይቀር ምስራቅ ከምዕራብ፣ ነጭ ከጥቁር፣ ራሱን ከራሱ ራሱን ከሌላው እያስታረቀ የሰው ልጅ ዓለምን በእኩልነት በሰላምና በፍቅር ሊጠቀምለት ይጨባበጣል። እኛስ? በመጨረሻም ጸሐፊው በአካባቢያችን በተካሄደው ጭፍጨፋ ከተሳተፉት ውስጥ ከዋና ዋናዎቹ በስተቀር ከስር የነበሩትን ዛሬ ሰላማዊ በመምሰል በህብረተሰቡ ውስጥ ያሉትን አጫፋሪ፣ ገዳይና ጠቋሚ ግለሰቦች መጥቀስ አለመፈለጉ የወጣቶቹ መስዋዕትነት መድኃኒትነቱ ለወንጀለኞችም ጭምር ትምህርት ነውና በሕይወትም ሳሉ ያዝኑላቸው እንጂ አያዝኑባቸውም ነበርና የከፋ ድርጊታቸውን እንጂ ያደፈ ስማቸውን መጥቀሱን ትቶታል። ጭካኔ ሳይሆን ፍቅር የሰውን ልብ ይማርካል። አብዲ አብዱላሂ። ምዕራፍ 1 ትግሉ። በ1960ዎቹ የተቀሰቀሰው የመምህራንና የተማሪዎች እንቅስቃሴ የብዙዎቻችንን ትኩረት የሚስብ ሆነ። በወቅቱ የነበረውን የትግል ሂደት በገለልተኝነት የሚመለከት ምሁር ወይም ተማሪ አልነበረም ለማለት ያስደፍራል። አብዛኛው ወጣት የህብረተሰብ ክፍል ዘመኑ ያበረከተለትን ፍሬ ጣፋጭነት ወይም መራራነት ለመቅመስ በስፋት እየጎረፈ ባለው እንቅስቃሴ ውስጥ ተዋሃደ። በተማሪው መካከል ለተቃውሞ በማህበር መደራጀት፣ ለነጻነት መታገል የሚሉ አንቂ የፖለቲካ ሐሳቦች በእድገት በህብረት ዘማቾችና ይርጋለም ለትምህርት ሄደው በመጡ ወጣቶች አማካኝነት በተማሪው ልብ ተዘርተው ያቆጠቁጡ ጀመር። በሁላችንም ልቡናና አንደበት በግልም በቡድንም የሚታሰበው በአጀንዳም ቀርቦ የሚያነጋግረው ይኸው የትግልና የነጻነት ጉዳይ ሆነ። ቀናት እየገፉ ሲመጡ እንቅስቃሴያችን ስፋት፣ ጥንካሬና ቅርጽ እየያዘ መጣ። ህሊናዊ ሁኔታ ቀድሞ በፈነዳው ነባራዊ ሁኔታ ዙሪያ ይጎነጎን ጀመር። በዓላማ ተደራጅቶ ለዓላማ መታገል ቅራኔው የወለደው ውጤት ነበርና ከአስተባባሪው አካል የሚፈልቁ ህዝባዊ ጥያቄዎችና የአቋም መግለጫዎች በሰላማዊ መንገድ ጽሑፍ አዘጋጅቶ በመበተን በስብሰባ ቅስቀሳ በማድረግ ተደጋጋሚ ስራዎች ተከናወኑ። ውጤቱም ሁለት ጎራዎችን አስገኘ። በአንድ ፊት ህዝባዊ ወገን የቆመለት ላባደርና ድሃው ገበሬ ሰፊው ህዝብ፣ በተቃራኒው ደግሞ ደርግና መኢሶን ካምፕ ለይተው ተፋጠጡ። ኢህአፓ የህዝባዊው እንቅስቃሴ መሪ ድርጅት በመሆን ለህብረተሰቡ የሚያስተጋባቸው ጥያቄዎች፣ መፈክሮች በሚያስደንቅ ፍጥነት 596 ኪሎ ሜትር ተምዘግዝገው ለደጋፊዎቹ እንዳስፈላጊነቱም ለተቃዋሚዎች ጆሮ ይደርሱ ጀመር። የአዲስ አበባውና የቦረና ነገሌው ወጣት ለትግል የልብ ንዝረቱ በእኩል ግፊት ይለካ ገባ። በትምህርት ቤት ስቱደንት ካውንስል አስተባባሪነት አንገብጋቢ ጥያቄዎች ማለትም ጊዜያዊ ህዝባዊ መንግስት እንዲቋቋም፣ የፖለቲካ እስረኞች እንዲፈቱ፣ የዴሞክራሲ መብቶች ያለ ገደብ እንዲከበሩ ወዘተ በመጠየቅ ለዚሁም ምላሽ እስኪገኝ ተማሪው በሚፈሩትና በሚጠሉት አጥፊዎች ፊት የግንባር ስጋ ሆኖ ትምህርት በማቆም በሰላማዊ ሰልፍ ተቃውሞን በማሰማት የደርግን ልብ ያምሰውና ያውከው ጀመር። እሳትና ጭድ ሆነው በመስክ ወደሚታዩበት የታሪክ ምዕራፍ ለመቅረብ ቀናትና ወራትን መከንዳት ተያያዙ።
ሜይዴይ 1968 ዓመተ ምህረት ነገሌ ቦረና ከዓለም ጋር ኢንተርናሽናልን ልትዘምር ተዘጋጅታለች። ወጣቱ ለዓለም ላባደሮች የትግል አጋርነቱን ለማብሰር ለሕዝቡም መሪ ድርጅቱን ኢህአፓን ለማስተዋወቅ በፋሽስቱ ጉያ በቡድን እየሆነ የመዝሙር ጥናቱን የመፈክሮችና አርማ ዝግጅቱን ቀደም ባሉት ቀናት አቀላጥፎታል። ለሰላማዊ ሰልፉ የተዘጋጁት የመብት ጥያቄዎችና የተቃውሞ መፈክሮች በወታደሮችና በጸጥታ ፖሊሶች እንዳይታፈኑ ለማድረግ በላያቸው ላይ ደርግ በሚዲያው የሚያላዝናቸው መፈክሮች ተለጥፈውባቸው ፍተሻውን በዚህ ስልት ካለፍን በኋላ ወደ አደባባዩ እምብርት ዘለቅ። ዛሬ ፈራርሶ የኢትዮጵያ ንግድ ባንክ የታነጸበትና የከተማው አስተዳደር መናፈሻ የተሰራበት ትልቁ አደባባይ በሰይፍ አብደላ ሱቅና በሞናሊዛ ቡና ቤት በኩል ከያቅጣጫው የመጣውን ሰልፈኛና ተመልካች እምቅ አርጎ ይዟል። መሃሉ ጣሊያን የገነባው ትልቁ የገበያ አዳራሽ ለትርኢቱ አደባባይነት የክቡራኑ ማማ ሆኖ ተመርጧል። ቁጥራቸው በበዛና ዘርዘር ብለው በሚታዩ ትልልቅ የሸክላና ድንጋይ ቅይጥ ምሰሶች ተሸካሚነት በሰፊው አየር ላይ በተዘረጋው ጣራ ስር ቅቤው፣ ወተቱ፣ እህሉ፣ ማሩ የሚሸጥበት እርግብ ወፎች ኩሳቸውን የሚያንጠባጥቡበት በከፍታ ጎልቶ የሚታየው ግዙፉ ድንጋያማ የገበያ አዳራሽ ማዘጋጃ ቤቱ ባለበሰው ባንዲራ ምንጣፍና ሶፋ ደምቆ የባለስልጣናቱ የክብር መገለጫ ሆኖ ዓይንን ማራኪ ሆኗል። ከፍተኛ ወታደራዊ መኮንኖች፣ የፖሊስ አዛዦች፣ የአስተዳደር ሰራተኞችና ሌሎች አጃቢዎቻቸው ደምቀው ተኮልኩለዋል። ፎቶ አንሺዎችና ካድሬዎች ወዲህ ወዲያ ይጣደፋሉ። ባለቀይና ነጭ ቅብ ሄልሜት የደፉ የወታደር ፖሊሶች ዱላዎቻቸውን ይዘው እያንዳንዷን እንቅስቃሴ በጥንቃቄ ይከታተላሉ። ሕዝቡም እንቅስቃሴያችንን በስጋት ይከታተላል። ልጆቹ እንዳሸዋ በስተው እንደ ከዋክብት አብርተው በጀግንነት ሲያዜሙ ሲፈክሩና በዘዴ የተሸፈነውን አርማና የተቃውሞ መፈክሮች ገላልጠው ይፋ ሲያደርጉ ባለስልጣናቱ በውጥረት ውስጥ ገቡ። የገዛ ዓይናቸውን ማመን አቃታቸው። ተያዩ። ኀፍረት ሸነቆጣቸው። በንዴት ጦፉ፣ ተቅበጠበጡ። በሰይጣናዊ የቁጣ ፈረስ ተፈናጠጡ። በአምባገነናዊ ትዕዛዝ በጸጥታ ኃይሎቻቸው ላይ እንደ መብረቅ አንባረቁባቸው። ምንድነው የያዙት? ምንድነው የሚሉት? እነዛን ጥጋበኞች በትንልኝ አሉ። ወታደሩ፣ ፖሊሱ ለውጊያ ተቀሰቀሰ። መፈክሩና መዝሙሩ ግን በወኔ ቀጠለ። መሬት ላራሹ ከታወጀለት ሕዝባዊ መንግስት ይቋቋምለት። ነጻነት ነጻነት የምትሹ ተዋጉለት አትሽሹ እያለ ዘመረ። በስሜት መፈክሩ አስተጋባ። ኢህአፓ ፓርቲያችን ነው፣ የዲሞክራሲ መብት ያለ ገደብ። በዚህ ላይ የፓርቲውና ዓለም አቀፍ የሰራተኛው አርማ ከፍ ብለው ተውለበለቡ። ታላቅ ድንጋጤ፣ ቁጣ፣ ድንፋታ፣ ኃይል፣ ያዘው በለው ቁም፣ ትርምስ ሆነ። ተማሪው በቆመጥ በሰደፍና በአፈሙዝ ተወገረ፣ ተበታተነ። በዚህ ጊዜ የተጨናነቀው ተመልካችና ሰልፈኛ በሚገርምና በሚያሳዝን ሁኔታ ከዱላው ሲሸሽ ቀዩ አዋራማ ሜዳ በብዙ ሺህ የወለቁ ጫማዎች ተሞላ። በወቅቱ አንድ ትልቅ የጫማ መደብር አምጥቶ ቢበትን የዚያን ያህል እንደማይበዛ ጸሐፊው ይገምታል። አልፎ አልፎ በኢብራሂም ወሎዬ ሻይ ቤት፣ በአህመድ ጋይድ ቢሱቅ፣
በሰርበላ ሱቅና በፎቶ ሊበን በፎቶ ሐውልት በረንዳዎች ከሚታዩ ሰዎች በቀር ሕዝቡ እግሬ አውጪኝ ብሏል። በአደባባዩ መካከል በዱላ እየታገዘ የሚሄድ ኑሮ ኢብራሂም የሚባል አካለ ጎደሎ ልጅ ይታያል። መሄጃው ጠፍቶት የሚይዙት ሲያጡ ፖሊሶች ይህንን መሸሻ የሌለው ልጅ ከበው በዱላና በሽፍሻፊ ክፉኛ ደበደቡት። የጭካኔ እርምጃቸው ቀጠለ። በአደባባዩና በከተማይቱ ጎዳናዎች የልጆችና የወላጆች የጭንቅ ጩኸት በዛ። ስብራት፣ ውልቃት፣ ደም። ደርግ በሜይዴይ ምሱን አገኘ። የተጠማውን ደም ማሳደዱ ቀጠለ። እስራት፣ ግርፋት፣ ስቃይ። ተማሪው መስዋዕትነትን አሸተተ። ይህ የመጀመሪያ ጀብዱ የብዙዎችን የትግል ስሜት አረካ። የቀደምት ታጋዮችን ጥሪ እያስተጋባ ልቡ ሸፈተ፣ አመጸ። ፋኖ ተሰማራ፣ ፋኖ ተሰማራ፣ እንደ ሆቺሚኒ እንደ ቼ ጎቬራ አለ። ዛሬ ቀለም አያንጎራጉርም እንጂ ብዕር አያዜምም እንጂ የወጣቱ ስሜት አሁን እንደሚነበበው ሳይሆን ያኔ እንደሚነደው ነበር። የደሃ ሕዝብ ማህፀን እንደ እሳት የሚፋጁትን ታጎችን አፈለቀ። ደርግ ለመጀመሪያ ጊዜ የወጣቱን በተቃዋሚነት መነሳሳት ሲያይ ለጎስቋሎች መታገል ተአምራዊ ኃይል እንደሚያመነጭ በምሬት ተገነዘበ። እነዚህን ለጋ የነጻነት ታጋዮች ሞት ደግሶ ማጉረስ እንዳለበት አመነ። ወታደሩም፣ ፖሊሱም፣ ደህንነቱም፣ ካድሬውም፣ አሸርጋጅ ተመራጩም ክተት ሰራዊት ብሎ በሕዝብ ልጆች ላይ የሞት መጋዙን ደገነ። ማደን፣ ማሳደድ የደርግ የዕለት በዕለት ክንውን ሆነ። ነጌሌ ሞት አርግዛ ታምጥ ጀመር። የወጣቱም ትግል ከአደባባይ ስሜታዊ እንቅስቃሴ ወደ ተቀናጀ ድርጅታዊ አሰራር በማምራቱ የድርጅቱ ርዕዮት በየህዋሱ መወያያ ሆነ። የፓርቲው ልሳን ዴሞክራሲያ ከዚህ ጋር በፕሮፓጋንዳና ቀስቀሳው አይነተኛውን ድርሻ ትወጣ ጀመር። ዓላማው ውስጥ ለውስጥ በወጣቱ ደም ስር እየተዋሃደ መጣ። ለመስዋዕትነት ብዙ ጀግኖች አበቡ፣ አቆጠቆጡ። ፋሺዝምን ለማውደም ወደፊት። ከፋሺስታዊ መንግስት ያገኘነው ምላሽ በስልት እንድናሸምቅ ቢያስገድደንም የቀደመው ተንደርዳሪ አመጻችን የመረጃ አይኑን እንዲጥልብን ስላመቻቸ ደህንነቱ ገበሬውን በገጠር በምናደራጀው አባላት ላይ አተኮረ። በመጋቢት ወር በማላስታውሰው ምሽት ለጋጉላ ገበሬ ማህበር ከገበሬዎች ጋር ስንሰራ አምሽተን ከምሽቱ 1 ሰዓት ስንመለስ ሹና ገብረ ማርያም በሚስጥር ተልካ እኔ አደን አብዲና ኢብራሂም አሊ በጥብቅ እየተፈለግን እንደሆነ እና እንድንሰወር መላኳን ስለገለጸችልን በቀበሌ 06 በአቶ ሺዶ ቤት ለ1 ሳምንት ተደበቅ። የአካባቢያችን የድርጅቱ አመራርም የኢሃፓ ኢሃሰ በሰሜኑ ክፍል አሲምባ ለጀመረው ወታደራዊ ስልጠና ሶስታችንን በመመልመሉ ለዚሁ ተልእኮ ከጠረፋማዋ ከተማ ነጌሌ ወደ ደጋማው የሀገራችን ክፍል እንድንሰደድ ግድ ሆነ። የአገር ውስጥ ስደት ከአንድ ሳምንት ቆይታ በኋላ በዱምዱም የልጆች የጭነት መኪና ወደ ክብረ መንግስት ተጓዝን። በዚያን ሰዓት የነበረው መተማመንና መረዳዳት ድርጅታዊ ፍቅርና ዲሲፕሊን ያጎናጸፈን ቅርስ ነበር። ክብረ መንግስት ለ3 ወራት በአንድ የመምህራን መኖሪያ ቤት ቆየን።
ቦረናም ሆነ ጀምጀም የድርጅታችን ሰዎች ዓላማ ያቆራኛቸውና አንድ ያደረጋቸው ስለሆኑ ያለ ባይተዋርነት አሳለፍ። በመምህራኑ ቤት በነበርንበት ጊዜ ከድርጅቱ አካል ጋር በነበረን የጠበቀና ተከታታይ ግንኙነት የጽሑፍ ስራዎች ከአማርኛ ወደ ኦሮምኛ በመመለስና በካሴቶች የቀስቀሳ ስራዎችን በማተም ተሳተፍ። ሁኔታው ተረጋግቶ አልቀጠለም። መምህራኑ በነበራቸው አቋም የመንግስት ክትትል በአካባቢያቸውና በሕይወታቸው ጥላውን ስለጣለ ወንዶንና አዋሳን የመሸጋገሪያ ከተማ በማድረግ ብዙም ሳንቆይ ወደ ሻሸመኔ ያመራል። በዚህ የ4 ወራት ቆይታችን አድራሻችንን ድርጅታችን እንጂ ቤተሰቦቻችን መኖር መሞታችንን አያውቁም። ሻሸመኔም እንደ ጀምጀሙ ሁሉ ከድርጅታችን ጓዶች ጋር በአደን አብዲ አማካይነት በመገናኘት ስራዎችን እንሰራ ነበር። ቅሌን ጨርቄን የሌለበት ስደት አጣዳፊ ስለነበር በለበስነውና በተጫማነው በመውጣታችን ያችኑ ለማንጻት ካጠብን እስክትደርቅ ድረስ ራቁታችንን መጠበቅ ግድ ነበር። ያኔ በወንዝ ዳር በፓንት የውስጥ ሱሪ ብቻ ተኮራምቶ የነበረ እርቃናችን ምስል በቅርብ ትናንት እንደሆነ ሁሉ ዛሬ ጎልቶ ይታየኛል። አሁን ከመመራው ኑሮ አንጻር ያኔን ስመዝነው በመከራ ውስጥ ሆኜ እንኳ በፍጹም ደስተኛ መሆኔን አስታውሳለሁ። ሻሸመኔ ካሳለፍነው የ1 ወር ተኩል ቆይታ ለመውጣት ምክንያት የሆነችንን ቀን በተለይ አስታውሳለሁ። በጣም የምትገርም ቀን ነበረች። እኔና ጓደኞቼ በአጋጣሚ በወንዶ ገነት የሥጋ ፋብሪካ ውስጥ ይሰራ ወደ ነበረ የኔጌሌ ልጅ መሐመድ ጃማ ሄድን። ከሱ ጋር ተገናኝተን ምሳ ከበላን በኋላ ስለ ወቅቱ ሁኔታ ባደረግነው ውይይት በመስመር የተለየ ሰው መሆኑን ተረድተን በማዘን ስንመለስ ከመኪና ይልቅ ጫት እየቃምን በእግራችን ወደ ሻሸመኔ መጓዙን መረጥ። በዚህ ዕለት የሻሸመኔ ከተማ ሆቴሎች ባሊ ሙሳ ጦር ክፉኛ እየታሰሱና እየተበረበሩ ነበር። እኛ ግን መንገድ ላይ ነን። ይህ አጋጣሚ ባይሆን አሊ ሙሳ ከዘራይ ደረስ ሆቴል 3 ምርኮኞች ባገኘ ነበር። አራተኛው መጠለያችን ይርጋለም ከተማ ነበር። ዛሬ የቤቱን አቅጣጫ በውል ባላውቅም መኖሪያው የአንድ ነጋዴ ጉራጌ ቤት እንደሆነ ከትልቁ ልጃቸው ተረድተናል። በዚህ ቤት ከ3 ወር በላይ ስንቆይ ከአዲስ አበባ የሚመጡ በራሪ ወረቀቶችን እናባዛለን። በአካባቢው የሚበተኑና የሚሰራጩ ረቂቅ ጽሑፎችን እንገለብጣለን። በጠቅላላው የተወጠነው የጉዟችን ግብ በየቦታው እየጎላ በመጣው ማሳደድና ውጥረት ሳቢያ ሊፈጸም ባለመቻሉ ያለው አማራጭ በአንድ ቦታ ተወስኖ ፋታ በማይሰጥ የድርጅቱ ሥራ ራስን መጥመድና ኃላፊነትን መወጣት ብቻ ነበር። ጊዜው በጣም አስፈሪ በመሆኑ ለረጅም ጊዜ በአንድ ክፍል ውስጥ በመኖርና ከክፍል ውጭ የፀሐይ ብርሃን እንኳ በደንብ ለማግኘት ባለመቻላችን በትዕግስት በዲሲፕሊን የተዋጠ ጭንቀትና ብስጭት በቀላሉ በፊታችን ላይ ይነበባል። የማይገለጽ ሆደ ባሻነት፣ የተጠቂነት፣ የተንከራታችነት ስሜት ውስጣችንን አንጀታችንን ይበላናል። ይሄ ሁሉ ሆኖ የመጽሐፍትን ገጾች እያገላበጥን ማንበብና በንድፈ ሐሳቦችም ላይ መወያየት የየዕለት ክንውናችን ነው። በዚህ ከባድና ከፍተኛ መስዋዕትነትን በሚጠይቅ ጽሉም ወቅት በተለይ አንድ ቀን በመካከላችን የተፈጠረው ውይይት ልቤ አይዘነጋውም። የብሔሮች መብት እስከ መገንጠል የሚል ማርክሳዊ ትንታኔ ያዘለ የስታሊን ጽሑፍ ነበር። በሐሳቡ ላይ ብዙ ስንነጋገር ቆየን። በአገራችን ተጨባጭ ሁኔታ የዚህ ንድፈ ሐሳብ አፈጻጸም ምን ውጤት ሊኖረው እንደሚችል ስንከራከር አደን ብዙ ጊዜ በስሜት እየተዋጠ በኃይል ምላሾችን ይሰጥ ስለነበረ አቀራረቡ አበሳጨን። እኔና ኢብራሂም ስማ አደን፣ በዚህ ውይይት ላይ የምትወረውራቸውን አምባገነናዊ ቃላት አርም፣ ይሄ
አጉል ጀብደኝነት ነው በማለት በዝርዝር የማላስታውሳቸውን የሚያስከፉ ቃላት አወረድንበት። አደን ደነገጠ። ሳይናገር ዝም ብሎ ቆየ። አይኖቹ በጥያቄ በረበሩን። አቀረቀረ። በእንባ ተሸነፈ። ፊቱን ወደ ግድግዳ ዞሮ ስቅስቅ ብሎ አለቀሰ። ግራ ተጋባን። ተያየን። ዙሪያችንን ሞት ከቦናል። ልናግባባው ብንይዘውም ባሰበት። ለሐዘኑ ምክንያት በመሆናችን ሳይሆን የመብት ማጣታችንና መሰደዳችንም ምክንያት ሆድ አስብሶን እንደሆነ እንጃ እኛም አብረነው አጎነበስ። አደን ዞር ብሎ እናንተ ለምን ታለቅሳላችሁ? ምን ሆናችሁ? እስኪ ዝም በሉ አለን። አንተ ነህ ወደዚህ ሁሉ ወደ ጠፋ ሐዘን ውስጥ የጨመርከን። ግን ለምን አለቀስክ አልነው። በዚህ ጊዜ አደን ከተቀመጠበት ከመቅጽበት ብድግ አለ። አብዶ፣ እኔ በቅርብ ጊዜ ውስጥ ከናንተ በፊት እሞታለሁ። በትክክል ይታየኛል። ያስለቀሰኝ ያሁኑ ትችታችሁ ሳይሆን ከኔ ሞት በኋላ ታሪኬን ስትመሰክሩ በዚህ መልክ ጀብደኛና አምባገነን እንደሆንኩ አድርጋችሁ እንደምትገልጹኝ አስቤ ነው ያለቀስኩት ብሎ ግድግዳውን ተደግፎ አለቀሰ። አደን ይህንን ሲል ስለ ሕዝብ ፍቅር የሚፈስ የንጹህ ሰው ደም ታየን። ስለ እውነት የሚነድ እምቅ ሐዘን ፈታን። እኛም አብረነው አለቀስ። ከኢብራሂም ጋር ተነስተን ልናጽናናው ሞከርን። የዚያ አሰቃቂ ዘመን ንክሻ ውስጣችንን አዝሎታል መሰለኝ። ሶስታችንም በጠባባው ክፍል ተቃቅፈን ስናነባ በሩ ተንኳኳ። በመካከላችን ጸጥታ ሆነ። ተደገመ። አሁንም ጸጥታ። እንደገና ተደገመ። በጭንቀት ተያየን። ተበላን በሚል ስሜት አንዳችን ማነህ አልን። ዓለሙ ነኝ የሚል ድምፅ ሰማን። የቤቱ ልጅ ነበር። በይርጋለም ከተማ መቆየቱ ከቀን ወደ ቀን አስጊ እየሆነ በመምጣቱ የቀረን ምርጫ አሲምባ ለመድረስ አላስፈላጊ መስዋዕትነት ከመክፈል ይልቅ ወደ ነጌሌ ተመልሰን በገጠር መቆየቱን እንድንመርጥ ሁኔታው ስላስገደደ ድርጅቱ በቀየሰው ስልት ዘመድ እንደሞተበት የሐዘን ልብስና ቆብ ተዘጋጅቶልን እኔና ኢብራሂም ወደ ክብረ መንግስት ስንጓዝ አደን ደግሞ ወደ ሐዋሳ ተመለሰ። ከክብረ መንግስትም ነጌሌ ገባን። ከሁለት ሳምንት በኋላም አደንም መጣ። አደን ነጌሌ ሲገባ በመታየቱ እንዲያዝ አሰሳው ተጠናከረ። ሆኖም ድርጅቱ ያዘጋጀው ስልት በአርሶ አደሩ ተባባሪነት ታግዞ ልክ እንደ አብዮት ጥበቃ ጓዶች በመልበስና በመታጠቅ በምሽት ቀጠሮ ተሰጣተን በተለያየ አቅጣጫ ወደ ገጠር ወጣን። ገጠር ከገባን በኋላ በነጌሌ አካባቢ አንድ ሁኔታ ተከሰተ። ይኸውም መንግስት በግፍ ለአንድ ዓመት ያህል በነጌሌና በሐዋሳ ወህኒ ቤት የወንበዴ ቀላቢ ነህ በሚል ያንገላታው አቶ አሊ ኮንሶ አርብ የካቲት 25 ቀን 1969 ዓ.ም በሶማሌ አቦ ሽምቅ ተዋጊዎች በመኖሪያ ቤቱ እያለ በመገደሉ ሰዎቹን ለመያዝ በተደረገው ከበባና የተኩስ ልውውጥ የ50 አለቃ ሸዋ ታጠቅ ወልደ ጊዮርጊስና የ10 አለቃ ሞገስ ዳኛ በለው በመሰዋታቸው ተከበው ከተገደሉት ሸማቂዎችም አፍ ጫት በመገኘቱ መንግስት አጋጣሚውን በመጠቀም ከተማው ውስጥ ካሉት ጸረ ቤተኞች ጋር ተባብረው የፈጸሙት ነው፣ በግንኙነት መንቀሳቀስ ጀምረዋል በማለት የከተማውን ዙሪያ በሰራዊት ኃይል በማጠር አሰሳውንና ማሳደዱን ቀጠለ። ቤተሰቦቼም ወደ ገጠር ላጎቴ በላኩት ያደራ መልእክት ካረፍኩበት መንቀሳቀስ እንዳልችል ተጽዕኖ ስላደረጉብኝ ከነ አደን ጋር በተቀጣጠርነው ቀን መገናኘት ሳይሳካልኝ ቀረ። እሱ ግን ከመርሳ ነጌሌ እንደገቡ አደን በሚፈልጉት ጠላቶች እጅ ወደቀ።
በመምህር ሙሉጌታ ዘሩ በሚመራ የሮንድ ቡድን ተያዘ። እንደተነበየውም ከ3 ወር በኋላ ከኛ በፊት ሞተ። ኢብራሂምም አሳደውት እንደነበርና እንዳመለጠ ሰማው። ከዚያ ወዲህ እስካሁን የት እንዳለ ይሙት ይኖር አላውቅም። በውጣ ውረዱ የማፈቅራቸውንና የማከብራቸውን ጓዶቼን አጣው። የልቤ ብርታትና ጽናት ከኃይለኛ መሰረቱ ተናጋ። በቢታታ በገናሌና በመድወላቡ ለ4 ወር ያህል ከዘላኑ ሕዝብ ተመሳስዬ ቆየው። በከተማ እስራቱ ግርፋቱና ግድያው እየተባባሰ በመሄዱ ላለመመለስ ወሰንኩ። የገጠሩንም ቆይታ ከሚሰማኝ ብቸኝነትና ጭንቀት የተነሳ ልቋቋም ባለመቻሌ ወደ ጎረቤት አገር ለመኮብለል ወሰንኩ።